ፕሊስ በቃችሁ። ኤቱ ጋ ነው ማስመሰል አብርሃምን ማስመሰል እኔንም ማስመሰል ሁላችሁም ማስመሰል። በጣም ጠበቃችሁኝ። በዙሪያ ያሉ ሰዎች በሙሉ አስመሳዮች ናቸው። ሁለቱን ስነግርህ እሱ ያው እያስመሰለ ነው የሚሆነው። ሰሞኑን ደግሞ አስመሳይ ይኸውልሽ፣ እንደዚህ አትናገሪ፣ ይከፋናል። ሰው ነን ባንቺ ህይወት አስመስለን አናውቅም። ምን ስናደርጋት እንሻል ማንንም እንደዚህ ተናግሬ አላውቅም እኮ የትኛው መቼ አስመስለን እናውቃለን? የትኛው ህይወትሽ ላይ ነው ያስመሰልነው? የትኛው ምን ልናገኝ ነው የምናስመስለው? የትኛው ጥቅም? ምን አይነት ጥቅም? እስኪ ንገሪኝ። አብርሽን የምናውቀው እኮ ምንም ጥቅም ሳይኖረው ነው። ገብቶሻል? እስከ ዛሬ እኔ ተናግሬሽ አላውቅም። ዛሬ ግን የተናገርኩት የውስጤን ነገር ማለት ነው። ብዙ ነገር ዝም ብዬሻለሁ። አንቺ ሲጀመር ማለት ነው አንቺ የኔን ህይወት ልትኖሪ እኔ እንደ እህት ነበር እስካሁን የለም አጠገብሽ የነበርኩት። አንተ ደግሞ የኔን ህይወት እየኖርክ ያለ ነው የሚመስለው። አይደለም እኔ ስለሱ ስለሚመለከተኝ ጓደኛዬ ነው። ስለሱ ስለሚመለከተኝ አይመለከትም። ይኸውልሽ አንቺ ስለኔም ስለሱ አይመለከትም። ኖ ስለአንቺ ላይ መለከተኝ ይችላል። ስለአንቺ ላይ መለከተኝ ግን ስለ ጓደኛዬ ይመለከተኛል። እስከዛሬ እኮ እኔ እስከዛሬ እንደዚህ ተናግሬሽ አላውቅም። እስከዛሬ እንደዚህ ተናግሬሽ አላውቅም። ስሚኝ እንደማመጥ ስሙኝ ብለሻል። ዛሬ ደግሞ ይኸውልሽ እኔ ስለማከብርሽ የጓደኛዬ ሚስት ስለሆንሽ እርጉዝም ስለሆንሽ ዝም ብያለሁ። እስከዛሬ ግን ደግሞ እስከዛሬ የምታረጋቸው ነገር አብርሃም፣ እኔ ባንተ በጣም ነው ያፈርኩት። አቤል እንዴ ምን አግኝተን ከናንተ ጥቅም የምትሉት? አንተ ሚስት ባንተ ቦታ ሆና ሌላ ሰው እየተሻሸች ልክ አብርሃም እንደሚያደርገው ብታደርግ ከሩታ በላይ ነው የምትሆነው። ገባህ? እኔ ላንቺ እንደወንድም ነው ያው ነበር። አሁን ግን ተቀይረሃል። ሶ ደግሞ አብርሃም ሚስትህን አንተና ሚስትህ ተነጋግራችሁ መፍታት እያለባችሁ እኔ አልሰረኩም ማምለጥ የለብኝም የሚሆነውን ነገር ማየት እፈልጋለሁ። አሁን ፍቹ አይደለም እኔ ልጅ ነኝ ልጅነቴን ሳልጨርስ ነው። ኧረ እባክህ ቤቢ ጡጦ እናምጣልህ እንዴ? ጡጦ እናምጣልህ ልጅ ነህ እንዴ? ተው እንጂ ምን የዛን ጊዜ ኢንተርቪው ስታደርግ ረሳህ እንዴ? አጣፍጦ ነው የሰጠኝ እያልክ ቃልክን 2 ጊዜ 3 ጊዜ ነበር። አንተ ማገናዘቢያ አትሰራም። ዛሬ ላይ እንኳን አንተ ወጠጤው ቀርቶ ማለት ነው ህፃን ልጆች አገናዝበው ብዙ ነገር ያስባሉ። ህፃን ልጅ እያሁን ትውልድ ገና ልጅነት ሊሆን ይችላል ስንራረቅ። ተው እንጂ እንዴት ሄድ ካስተሳሰብ ነው በእናታችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ተረፍ ይበል እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ ትናንትና አብርሽ ለብሩክ ጓደኛው አንተ ነህ ያመጣኸኝ የዚህ ኩላ ውስጥ ያስገባኸኝ እኔ አውቃለሁ ልጅ ስለሆንኩኝ ነው ወይ ልጅ ነኝ ስንራራቅ እሷም ምን የምንበስላለው እየን። ኧረ እባክህ ልጅ ነህ እንዲሁ። እስኪ እናንተ ውድ ቤተሰቦች ማለት እንዲሁ አስተያየት ስጡ። ሰው ማለት ነው እንዴት ሰው 4-5 ቃሉን ያጥፋል? አብርሃም ማለት እኮ እንትን ላይ ማራኪ ወርቅ ላይ ቀርቦ አጣፍጦ ነው የሰጠኝ። አባይ ሚዲያ ላይ ራሱ ካለሷ ማንም ሳይታይኝ ብሏል። ዛሬ ምን ነካህ? ምን ሆነህ ነው? የት ሄደህ እንደዛ ስትል የነበረው ስታወራ የነበረው ያ ሩታን የምታፈቅራት የምትወዳት የት ሄደ? እንደገና ይሄ ፍች እንዳይፈጠር እሷም ልጅ ስላልበሰለኝ እኔም ስላልበሰልኩ ነው ያለ እድሜ ነው ያገባሁት ምናምን። ተው እንጂ ያለ እድሜ ነው ያገባኸው። ዱሮ እኮ ከሷ ውጭ ወደ ውጭ ስትል ነበር። ከመሬት ያነሳችን የነበርክበትን የምትረሳ አንተን አየሁኝ። ማርያምን በዛ ላይ ደግሞ ጓደኞች እኛ አንቺን ብለን ነው እንደ እህታችን ነው የምናየው እያሉ እንደዚህ ብዙ እንክብካቤ ሲያስፈልጋት፣ አንተ ግን በአንተ የተነሳ በጓደኞች ሳይቀር በእጇ በፈተፈቱ ሳይቀር ላንቺ እንደዚህ ነንኛ ላንቺ እንደዚህ አርገን እንደዚህ ወጥተን እንደዚህ ሰርተን እያሉ አላስቀምጥ ያላት። ይሄ ሁላ በማን ነው? ሚስትን ለሚስት ክብር አለመስጠትህ ጓደኞች ራሱ እንትን እንዲሏት አድርገሃል። ገባህ? አንተ ውርደታምና አብርሃም ወራዳ። የምሬን ነው የምልህ። አንተ እኮ ስታከብራት ነው ጓደኞችም ማንም ሰው የሚያከብራት። አንተ ያላከበርካት ነው ማንም አያከብራትም። አንተ ልጅ ነኝ ስትል አታፍሩም? ወጣጤ ነኝ ስትል አታፍሩም? ለነገሩ ወጣጤ ነህ። ምንም ማሰብ የራሱ ተደፍኗል። አሁን ላይ ድሮ ነበር ድሮ ጥሩ ታውቃ። አሁን የኢትዮጵያ ብር ጭንቅላክን ደፍኖታል መሰለኝ። አስተሳሰብክንም ደፈነው አብሮ
ይገርማል። የሚገርም ነው። በነገራችን ላይ አቤላ እኛ እናንተ እኮ እንዲሁ እናንተ ወጠጤዎቹ ተሰብስባችሁ ማለት ነው። የምሬን ነው የምላችሁ። የሆነ ከእናንተ ምንም ጥቅም የለንም ትላላችሁ እና እንጂ ጥቅም አግኝታችኋል። በማን ነው እንደዛ አዲስ አበባ የመጣችሁት? በእነሱ እኮ ነው። ይሄንማ አትርሱ። ከሱ ጀምሮ እድሜ ለሩታ በሉ፣ እድሜ ለሩታ በሉ። በዛ ላይ ደግሞ በህይወታቸው ጣልቃ አንተ እንደዚህ ነው፣ ዛሬ ሊፋቱ ነው፣ ዛሬ ታረቁ፣ ዛሬ እንትን አሉ እያላችሁ እየሰራችሁ ነገርን እያቀራቀራችሁ ድራማ እየሰራችሁ እነሱ እንዲለያዩ። እናንተ እኮ አብርሃም ሪል እውነተኛ ጓደኛ ብትሆኑ ታጠገቡ ትርቁ ነበረ። ሩታን እንዳይተው ሄርሜላን አጠገቡ እንዳትቀርብ ታረጉ ነበር። ለአብርሃም ለጓደኛችሁ ብታከብሩት የአብርሃም ትዳር ያማረ የተዋበ ህይወቱን እንዲኖር ከፈለጋችሁ እኮ እናንተ ድሮ ባልመጣችሁበት ጊዜ እኮ አብራችሁት ባልነበራችሁ ጊዜ እኮ በጎኑ ጋር ፍቅር ነበሩ። ዛሬ ላይ እኮ ነው የማንንም ገለሞታ እያመጣችሁ ትዳሩን ልትበትኑ የተነሳችሁት። ይሄ የረስተ ሆኖ ጥቅም ከነሱኛ ያለ እነሱ አብረው እንዲሆኑ ነው። ይሄ ማስመሰል ይባላል አይደለ? ይሄ ምንድን ነው? አንዳንድ ሰው አፈ ቅቤ ወደ ጩቤ፣ በውስጣችሁ ሌላ እያሰባችሁ በአፋችሁ ግን ለወሬ ነገሮችንና ቃላቶችን ለማሳመር አትጠቀሙ እንዴ! እናንተ ናችሁ እኮ ለአንቺ ብለን አበሻ ቀሚስ እና ታዲያ እሺ፣ አቤል ለሩታና ለአብርሃም ደስታ ብላችሁ ከሆነ እንዴት ነው ሩታ ሁለት ነፍስ ሆና ሳትመጣ በቤቷ ማለት ነው እየበላችሁ እኮ ነው የጠበቃችኋል? ለምን ጠራችኋል? እንትና ስትመጣ ሄርሜላ ስትመጣ ለቃ ከንትን የመጣ አስመስላችሁ እርቦናል እንብላ ብላችሁ ሄርሜላን ሄዳችሁ አምጥታ። ለነገሩ እናንተ እኔ ቤላ በነገራችን ላይ በአብረሽ ጓደኞች ምንም ነገር የምፈርደው ነገር የለኝም። ምክንያቱም እና ቤት የሚያዩትን ነው። አብርሃም ያላከበራትን እንዴት ነው እኔ ማከብራት? እኔ ጓደኛው። ስለዚህ እና አብርሃም የልጅ እናትን የያዘችው ትምጣ ልጠብቃት፣ እሷማ ሳትኖር አልበላም እዚህ የደረሱት በእሷ ነው ብሎ እኮ ልክ ጋላሞታ ሲያይ እየሻፈደ እንትን ከሚል እኮ ሩታን ይጠብቃል ነበር። ማንጣቱ ይቅርና ብትጠብቋት የሁላ ነገር አይፈጠርም። እናንተ እኮ ተሰብስባችሁ ነው። ምንም ይቀራል መሰላችሁ? ደግሞ አንቺን ነው እየጠበቅን እያላችሁ ለምን ታስመስላላችሁ? አስመሳይ ምድር አስመሳይ ሁላችሁም አስመሳዮች ናቸው። እያስመሰላችሁ ነው ተሰብስባችሁ አበሻ ቀሚስ ለብሰን እና ከለበሳችሁ እኮ እሷን ደስ እንዲላት ከፈለጋችሁ እኮ ቢያንስ ምግቡን እራሱ ትጠብቋል ነበር። እናንተ ወራዶች ናችሁ። እና እኔ በነገራችን ላይ እና ቤት ጥፋት የለባችሁ። ጥፋቱ 100% ያለው ሚስቱን ማስከበር ያለበት አብርሃም ነው። ሚስቱን እሱ ያላከበራትን እነሱ እንዴት ያከብሯታል? እንደዚህ እያንጓጠክ አከበርኩሽ ልትል ነው? ጓደኛዬ ሚስት ነሽ እርጉዝ ስለሆንሽ ነው። እናንተ በነገራችን ላይ ቡታጀራዎች ብር እንትን ነው የሚመስላችሁ። ይቅርታ በስመ ቡታጀራ ሁላችሁም አንድ አይነት አይደላችሁ። አሰላሳ የማያስብ ማለት ነው። አንተ ህፃን ነህ። አንተ ተሀይሚ ትበልጣለህ፣ ተሀይሚ ታንሳለህ። ትህትክን ተማር እስቲ። ለባል ማን ነው የጠራው? ከእሱ ጋር ብቻ ነው ፍቅሯን የፈለገችውን እያወራች እየተጫወተች እየተደሰተች ምን አወራች? ማንን አመጣች? ማንንም አላመጣች። ከእህትህ አትማርም እንዴ ነው? ዛሬ ላይ እና ቤል ዙሪያን ምድረ ወጣጤ ቢከብህ ነገ ከወደክበት የሚያነሳ የለም። ብትወርቅ ምንም ብትል የምታነሳ ሩታ የልጅህ እናት ናት። ይሄን አትርሳ አብርሃም። አሁንም ወደ ራስህ ተመለስ። ይሄ ወጣጤነትህ፣ ይሄ እንደዚህ የምትናገሪው ነገር ነው። ጭቅጭቅ ሰልችቶኛል ይሆናል አይደል? በቃ የሆነ አብርሃም ማለት ነው የብሬዶ አንዳንዴ ሳስበው ባል ምን እንደሚመስለው ትርፍ ሙልት ብሎ ድርቅቅ ብሎ እሷ በቃ ሩታ ገንዘቡን ብላ ፈልጋ የገባች ሀብታም ምናምን በቃ ይሆናል አይደል? መሬቱ እንዴት የሚናገረው ንግግር ጭቅጭቅ ሰልችቶኛል ምናምን። አንዳንድ ሀብታም ወንዶች ምን ያደርግላቸው መስሎኝ? አንዳንድ ሴቶች ለሀብታቸው ብለው ይገቡና እኔ እኮ ነኝ ፏርግ ያስቀመጥኩሽ ትንቀባረሪያለሽ እንዴ ምን ያለሽ መሰለሽ ምናምን። ይኸው ከመሬት የሆነች የጣውላ አልጋ ደግሞ ማለት ነው ያሰሩን። ይኸው ከመሬት ማስተኛት ምን የመሰለ አልጋ ላይ ያስተኛሻለሁ ይላል። አሁንም አብርሃም ልክ እንደዛ ነው። ግን ደግነቱ መቀየሪያ ሳይኖርህ እንደዚህ ከቤትም ቤት ተልብስ ልብስ ከሀበሻ ቀሚስ እንድታደርግ ያደረገች ሩታ ያተንቤ። በዛ ላይ ደግሞ የመዳም ቅመሞች እድሜ ለመዳም ቅመሞች በል እድሜ ለሩታ በል። ከመሬት ያነሳችህ
ሩታ ነበረች። እናንተ ነገሩ አሁን ላይ በስማ ከባድ ነው። እውነቴን ነው። አንዳንድ ወንዶች እኮ ምንም ሳይኖር ኪራይ ቤት እያስቀመጡ ራሱ የሚናገሩ ወንዶች አሉ። እውነቴን ነው የምነግራቸው። የሆነ ጣውላ አልጋ እንደዛ አይነት መኝታ ላይ እያስተኛት ትንቀባረራለች። እንደዛ አድርጎ የሚያኖር የለም ይላሉ አንዳንዶቹ። አሁንም አብርሃም አነጋገር የዛ አይነት አነጋገር እርግጠኛ ነኝ የምላችሁ አብርሃም ወደ ራስ ተመልሰ ጓደኞች በዙሪያው ያሉትን ትተህ ሩታ ማሪኝ ይቅር በይ ብለህ ወደ ሩታ ካልተመለስክ የትም ለምን አሜሪካን ጦሮጦስ አገባም። ይኸው መውደቅ አያምርም አብርሽ። እግዚአብሔርን ነው የምልህ። እንኳን አሁን ሩታ ሁለት ነፍስ ሆና እንደዚህ ሆና እያንጓጠካ በጓደኞች እያንጓጠጥክ ምን እያልካት ማለት ነው። እመኑኝ የአብርሃም መጨረሻ አያምርም። ገንዘብ ዛሬ ገንዘብ ስላለ ገንዘብ አላፊ ጠፊ ነው። ገንዘብ እንደ ጤዛ ነው። መጀመሪያ የሰው ልጅ አክብር። ያገባሃት ሚስትህ ክብር አላት። የማንንም ወጠጤ እንትን እያልክ አታስገልመጣት በገዛ ቤቷ ማለት ነው። እንደዛ እየሆናችሁ ክብር የሚባል ነገር ለሚስት መጀመሪያ ሚስቴ ምንድናት ብለህ እስኪ መጽሐፍ ቅዱስ አንብብ። ባል እና ሚስት ባል የፈለገውን ነገር ማድረግ አይችልም። ሚስትም የፈለገችውን ነገር ማድረግ አይችልም። ከባሏ ውጭ ከሚስቱ ስምምነት ውጭ ከባሏ ስምምነት ውጭ ሰው መጽሐፍ ቅዱስ አንብብ። ህፃን ነኝ ለትዳር አልደረስኩም። ኧረ እባክህ ተው እንጂ የማንንም ገለሞታ እያሽከረከርክ ደግሞ አልደረስኩም ትላለህ እንደ በእናትህ